ዛሬ ወደ አንዲት ለየት ያለች ከተማ እንወስዳቸዋለን። ይህች ከተማ በከፍታ ቦታ ላይ የምትገኝ የጊዜ መስገር የምትመስልና በጎዳናዎቿ ላይ ስትራመዱ 1930ዎቹ አውሮፓን የሚያስታውሱ ህንፃዎች የሚቀበሏችሁ አስመራ ናት። አስመራ ለምን ትንሿ ሮም ተባለች? ለምንድን ነው ዩኔስኮ የዓለም ቅርስ ሆና የተመዘገበችው? በዚህ ቪዲዮ በከተማ የሚገኙትን ድንቅ የሞደርኒስት የአርት ዴኮ እና የፉቱሪስት ስራዎችን በጥልቀት እንመረምራለን። ለጣሊያን የምስራቅ አፍሪካ ግዛት ማዕከል እንድትሆን ታቅዶ ነበረ። በ1930ዎቹ መገባደጃ ላይ በፋሺስት ጣሊያን ዘመን የተካሄደው መጠነ ሰፊ ግንባታ ጣሊያናውያን አርኪቴክቶች በሮም እና በሚላን ሊሰሩ ያልቻሉትን አዲስና ዘመናዊ የስነ ህንፃ ሙከራዎች በአስመራ ላይ መተግበራቸው ከተማዋ በወቅቱ በአፍሪካ እጅግ ዘመናዊ ተብለው ከሚጠሩ አንዷ መሆኗ። አስመራ ስንል መጀመሪያ ወደ አእምሯችን የሚመጣው ፊያት ታግሊሮ ህንፃ ነው። ይህ ህንፃ በ1938 በጁዞፔ ፔታዚ የተነደፈ ሲሆን የሚበራ አውሮፕላን ይመስላል። የጥበብ ትንታኔውን ደግሞ በደንብ ሲቃኝ የህንፃዎቹ ክንፎች ዊንግስ ያለምንም ድጋፍ 15 ሜትር መዘርጋታቸው በወቅቱ የነበረው የምህንድስና ጥበብ ከፍተኛ ደረጃ ላይ መሆኑ የሚገርም ነው። ሌላኛው ደግሞ የፉቱሪዝም ፍልስፍና ፍጥነትና ቴክኖሎጂ የወደፊት ጊዜ ማድነቅን ህንፃው ዛሬም ድረስ ሳይፈርስ መቆሙ የሚያስተላልፈው መልእክት፣ እነዚህ ሁሉ በጣም የሚገርሙ ናቸው። ወደ ከተማዋ መሃል ስንገባ የሲኒማ ኤምፒሮ ድንቅ ገጽታ ይገጥመናል። ይህ ህንፃ የአርት ዴኮ ስነ ጥበብ ቁንጮ ነው። ዝርዝር ነጥቦችን በህንፃው ላይ የሚታዩ ቀጥ ያሉ መስመሮች እና የመብራት አቀማመጥ እንዲሁም ውስጣዊ ክፍሎቹ አሁንም 1930ዎቹ ፋሽን መጠበቃቸውና ሲኒማ ሮማ ሌሎች የከተማ መዝናኛዎች ያላቸው ውበት እጅግ በጣም የሚገርሙ ናቸው። የአስመራ ስነ ህንፃ በጣሊያን ዘይቤ ብቻ የተገደበ አይደለም። የከተማዋ ህዝብ ማንነት የሚያሳዩ ሃይማኖታዊ ስፍራዎች ድንቅ የጥበብ የታየባቸው ናቸው። ትኩረት የሚሹ ስፍራዎች የቅዱስ ዮሴፍ ካቴድራል ባለረጅሙ የደወል ማማ እንዲሁም ታላቁ መስጊድ የእስልምና ጥበብ ከዘመናዊ ዲዛይን ጋር የተቀላቀለበት። ሌላኛው ደግሞ ህንፃዎቹ በአንድ ከተማ ውስጥ ተስማምተው መኖራቸው ለከተማው ውበት የሚሰጠው ፋይዳ እጅግ በጣም የሚመስጥ ነው። በ2017 እንደ አውሮፓውያን አቆጣጠር አስመራ በዩኔስኮ የዓለም ቅርስነት ተመዘገበች። ይህ የሆነው ለምንድን ነው? በአፍሪካ ውስጥ ሙሉ በሙሉ በሞደርኒስት ስነ ህንፃ የታነጸች ብቸኛ ከተማ መሆኗ ነው። ትንታኔ፣ ጦርነቶችና ችግሮች ሳይበግራቸው ህንፃዎቹ እንዴት ሊተርፉ ቻሉ? የነዋሪዎቹ ለከተማቸው ያላቸው ፍቅርና ኩራት አንደኛ። ሁለተኛው ደግሞ የቅርስ ጥበቃ ስራዎች ያሉባቸው ተግዳሮቶች። አስመራ ከድንጋይና ከሲሚንቶ በላይ ናት። የጥበብ፣ የታሪክ፣ የጽናት መገለጫ ናት። ዛሬ የተመለከትናቸው ህንፃዎች የሰው ልጅ የፈጠራ ችሎታ የት ድረስ ሊሄድ እንደሚችል ያሳዩናል። እናንተስ ከነዚህ ህንፃዎች የትኛው ይበልጥ ማረካችሁ? በአስመራ ጎዳናዎች ላይ የመራመድ እድል ቢኖራችሁ መጀመሪያ ወዴት ትሄዳላችሁ? ሐሳባችሁን በኮሜንት አጋሩን። ለሚቀጥለው ቪዲዮ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ቆዩ።